ትራምፕ ጉድ ተሰሩ ኢራን አብቅቶላታል ደቃለች ጦርነቱንም አሸንፈናል ቢሉም ኤፍቢአይ ግን እውነታውን አጋልጦታል። ኤፍቢአይ ኢራን የአሜሪካ ከተሞችን በሚሳኤልና ድሮን ለመደብደብ እየተዘጋጀች ነው ሲል እንደ ሐሞት የመረረ የሰለላ መረጃን ይፋ አድርጓል። በእርግጥም ኢራን የአሜሪካ ከተሞችን ለመደብደብ ኢላማ ውስጥ አስከብታታለች። የቴህራን ሚሳኤሎችን አፈሙዛቸውን ቀጥታ ወደ እነዚህ ከተሞች ላይ አነጣጥረዋል። ትራምፕ ግን ገና ቅዠት ውስጥ ያሉ ነው የሚመስሉት። ኤፍቢአይና ሲአይኤ ኢራን የአሜሪካ ከተሞችን በሚሳኤል የመደብደብ እቅድ አላት ቢሉም ነውጠኛው መሪ ግን ጦርነቱ እኮ እያበቃ ነው፣ አሜሪካም እያሸነፈች ነው የሚል ዲስኩር ማሰማታቸውን ቀጥለዋል። ትናንት በዋሽንግተን ባደረጉት ንግግር እንኳን ደስ አላችሁ ጦርነቱ እያበቃና እያሸነፍን ነው ብለዋል። በእርግጥም ሰውየው እርጅና ሳይጫናቸው አልቀረም። ከእውነታው ጋር ከመታረቅና አማካሪዎቻቸውን ከመስማት ይልቅ በአእምሯቸው የፈጠሩትን እውነት ማመን ቀሏቸዋል። በዶናልድ ትራምፕ አእምሮ አሜሪካ ጦርነቱን እያሸነፈች ነው። መሬት ላይ ባለው እውነታና ትክክለኛ መረጃ ግን ኢራን ባልተጠበቀ ሁኔታ የአሜሪካ ከተሞችን ልትደበድብ መሆኑ ነው። ወደ ቻናላችን ቤተሰቦች ትራምፕ የለኮሱትና ደጃፍ አይደርስም ያሉት ጦርነት እሳት የአሜሪካ ከተሞችን ሊያነድ ከጫፍ ደርሷል። ቴክሳስ፣ ፍሎሪዳ፣ ቨርጂኒያ በኢራን ሚሳኤል ኢላማ ስር ወድቀዋል። ትራምፕ ግን የተረዱት አይመስልም፣ ወይ ደግሞ ቤቷን በእሳት አንድዳ እንደሞቀቸው እብድ ሆነዋል። ይህን ጉዳይ በስፋት እንዳሰሰዋለን። የዚህ መረጃ ዝርዝር ሐሳብና መዘዙን እንፈትሻለን። አስቀድማችሁ ቪዲዮን ላይክ በማድረግ እንድትጀምሩ እንጠይቃለን። አብራችሁን ቆዩ። እንደ ጆርጅ ቡሽና ባራክ ኦባማ ሁሉ በእስራኤል መንግስትና አይሁድ ሎቢስቶች ተሰበው ዶናልድ ትራምፕ የእስራኤልን ጦርነት እየተዋጉ ነው። አሜሪካ የራሷ ያልሆነ ሰባተኛ ጦርነቷን በኢራን እያደረገች ነው። ይህ ጦርነት በቀጥታ አሜሪካን በምንም መልኩ የማይመለከት ቢሆንም ትራምፕ ግን ከዚህ ቀደም እንደነበሩ የዋይት ሃውስ ጌቶች ሁሉ ተሰበው የእስራኤልን ውጊያ እየተዋጉ ነው። በእርግጥም የዚህ ምክንያቱ ብዙ ነው። ነገር ግን አሜሪካን ክፉኛ ዋጋ እያስከፈለ ይገኛል። በሰሞኑ ጦርነትም በርካታ አሜሪካውያን ለምንድን ነው የምንዋጋው ሲሉ እያጉረመረሙ ነው። አሜሪካ የእስራኤል እስረኛ ሆና የገባ ችበት ጦርነት አሁን ላይ ትልቅ ዋጋ ላይ ያስከፍላት ተቃርቧል። ምክንያቱ ደግሞ ኢራን የአሜሪካ ከተሞችን ጋዛ አስመስላቸዋለሁ ስትል በመዛቷ ነው። እንደ ኤፍቢአይ ገለጻ ከመካከለኛው ምስራቅ አልፎ አሜሪካን በቀጥታ ሊመታ የሚችል አዲስና አደገኛ የጦርነት ስጋት ተደቅኗል። የኤፍቢአይ ሚስጥራዊ መረጃ እንደሚያመለክተው የትራምፕ አስተዳደር በኢራን ላይ የከፈተውን ጦርነት ተከትሎ ኢራን በካሊፎርኒያ ግዛት ላይ ድንገተኛ ያጸፋ የድሮን ጥቃት ልትሰነዘር እንደምትችል ለካሊፎርኒያ ፖሊስ ዲፓርትመንቶች ጥብቅ ማሳሰቢያ ተሰጥቷል። መረጃው እንደሚጠቁመው ይህ ጥቃት በአሜሪካ ምዕራባዊ የባህር ዳርቻ ላይ ከሚገኙ ማንነታቸው ካልታወቁ መርከቦች ላይ በሚነሱ ፈንጂ የጫኑ ሰው አልባ አውሮፕላኖች ወይም ድሮኖች አማካኝነት ሊፈጸም ይችላል የሚል ከፍተኛ ስጋት አለ። ምንም እንኳን የጥቃቱ ትክክለኛ ጊዜና ኢላማ በግልጽ ባይታወቅም የስለላ ተቋማቱ ግን አሜሪካ አሊያም እስራኤል ኢራንን የሚመቱ ከሆነ አጸፋውን ለመመለስ አስቀድመው የተዘጋጁ የተኙ ሴሎች ወይም ስሊፐር ሴልስና መሳሪያዎች ሊኖሩ እንደሚችሉ አጥብቀው እያስጠነቀቁ ነው። ከዚህም ባሻገር የአሜሪካ የስለላ ኃላፊዎችን እንቅልፍ የነሳው ሌላው ጉዳይ የሜክሲኮ የእጽ አዘዋሪ ካርቴሎች ናቸው። የካርቴል መሪዎች በድንበር አካባቢ በሚገኙ የአሜሪካ የህግ አስከባሪዎችና ወታደሮች ላይ በፈንጅ የታገዘ የድሮን ጥቃት እንዲፈጸም ትዕዛዝ አስተላልፈዋል የሚል መረጃ ወጥቷል። የቀድሞ የሀገር ውስጥ ደህንነት የስለላ ኃላፊ ጆን ኮኸን ይህንን ጉዳይ ሲያብራሩ ኢራን በሜክሲኮና በደቡብ አሜሪካ እጅግ ሰፊ ትስስር አላት፣ ድሮኖቹም አሏት። አሁን ደግሞ ጥቃት ለመፈጸም የሚያነሳሳ በቂ ምክንያት አግኝታለች በማለት የኤፍቢአይ ማስጠንቀቂያ እጅግ ወሳኝና ወቅታዊ መሆኑን አስረድተዋል። ካርቴሎች ብዙውን ጊዜ የአሜሪካን መንግስት ቁጣ ላለመቀስቀስ ሲሉ እንዲህ አይነቱን ጥቃት ባይሞክሩም አሁን ባለው ዓለም አቀፍ ውጥረት ውስጥ ግን ማንኛውም ነገር ሊፈጠር እንደሚችል ታምኖበታል። ይህንን ከባድ የጸጥታ ስጋት ተከትሎ የካሊፎርኒያ ገዢ ጋቪን ኒውሰም ጽህፈት ቤቱ ከፌደራልና ከክልል የጸጥታ አካላት ጋር በመቀናጀት ማህበረሰቡን ለመጠበቅ ሌሊትና ቀን እየሰራ መሆኑን አስታውቀዋል። የሎስ አንጀለስ ፖሊስ ዲፓርትመንት በበኩሉ አሁን ያለውን ዓለም አቀፍ የጦርነት ድባብ ከግምት ውስጥ በማስገባት የዝግጁነት ደረጃውን ከፍ አድርጓል። ፖሊስ በሃይማኖት ተቋማት፣ በባህላዊ ማዕከላትና በህዝብ መገልገያ ስፍራዎች ላይ የሚያደርገውን የጥበቃና የፓትሮል ስምሪት እጅግ አጠናክሮ ቀጥሏል። የዓለም ፖለቲካ በዚህ ፍጥነት እያሽቆለቆለ ባለበት በዚህ ሰዓት የጦርነት በቀጥታ ወደ አሜሪካ ከተሞች ይገባል በሚል በርካቶች ስጋት ውስጥ ወድቀዋል። ይህ የአሜሪካ የስለላና የጸጥታ ተቋማትን ያሰጋው ጉዳይ ግን ትራምፕን ያሰጋቸው አይመስልም። ነውጠኛው መሪ አሁንም ምኞታቸውን ማመን የቀለላቸው ይመስላል። ኤፍቢአይ ያወጣውን ሪፖርት በማጣጣል አሜሪካ ጦርነቱን አሸንፋለች፣ በቅርቡም ጦርነቱ ይቋጫል ሲሉ እየፎከሩ ነው የሚገኙት። ከዋሽንግተን ዲሲ የተገኘው የጆን ሆልማን ዘገባ እንደሚያመለክተው ፕሬዚዳንት ዶናልድ ትራምፕ ከአሜሪካና ኢራን ጦርነት ጋር በተያያዘ እጅግ ብሩህ የሚባል ምስል በመሳል ላይ ይገኛሉ። ፕሬዚዳንቱ ዛሬ ዋሽንግተን ዲሲ ሲደርሱ ለጋዜጠኞች በሰጡት መግለጫ ጦርነቱ ሊጠናቀቅ መቃረቡንና አሜሪካ ሙሉ ስኬት ማግኘት
ማግኘቷን በድጋሚ አረጋግጠዋል። የኢራንን የባህር ኃይል እያወደሙ መሆኑን የገለጹት ትራምፕ የሆርሙዝን የባህር መስመር በከፍተኛ ትኩረት እየተመለከቱት መሆኑንም ቃል ገብተዋል። ከዚህም ባሻገር ፕሬዝዳንቱ ከግዙፍ የነዳጅ ኩባንያዎች ዋና ስራ አስፈጻሚዎች ጋር በመነጋገር የነዳጅ ጫኝ መርከቦቻቸውን በሆርሙዝ የባህር መስመር በኩል እንዲልኩ አጥብቀው እየጠየቁ ይገኛሉ። ሆኖም እነዚህ የኩባንያ ኃላፊዎች በቅርቡ በባህር መስመሩ አቅራቢያ በተመቱት 3 መርከቦች እንዲሁም የኢራቅን ነዳጅ ጭነው በነበሩ 2 መርከቦች ላይ የደረሰውን ጥቃት እያሰሉ በመሆናቸው የትራምፕን ጥያቄ በቀላሉ ላይቀበሉት ይችላሉ። ትራምፕ በሆርሙዝ የባህር መስመር ውስጥ የነበሩ ፈንጂዎች በሙሉ መጽዳታቸውን ለኃላፊዎቹ ቢነግሯቸውም ወታደራዊ ባለሙያዎች ግን ኢራን የባህር ላይ ትራፊኩን ልታጠቃ የምትችልባቸው ሌሎች በርካታ አማራጮች አሏት ሲሉ ያስጠነቅቃሉ። ባለሙያዎቹ እንደሚያስረዱት በኢራቅ ጥቃት ጥቅም ላይ እንደዋለው ሁሉ ፈንጂ የጫኑ ትንንሽ ጀልባዎችና ሰርጓጅ መርከቦች አሁንም ከፍተኛ ስጋት ናቸው። የአሜሪካው ፕሬዝዳንት ኢራን እጅ ለመስጠት መቃረቧን በመግለጽ የጦርነቱን ሁኔታ እጅግ አሳምረው ቢያቀርቡትም ሌሎች የፖለቲካ ትንታኔ ሰጪዎች ግን ቴህራን ከመቼውም ጊዜ በላይ አቋሟን አጠናክራ ለመዋጋት እየተዘጋጀች መሆኗን ይሞግታሉ። በሌላ በኩል ትራምፕ አሜሪካ የኢራንን የኤሌክትሪክ ኃይል አውታር በአንድ ሰዓት ውስጥ ሙሉ በሙሉ ማውደም እንደምትችል ጠቅሰው ነገር ግን ይህንን ማድረግ እንደማይፈልጉ ተናግረዋል። ይህ የፕሬዝዳንቱ ንግግር እውነተኛ ወታደራዊ ዛቻ ይሁን ወይም ተራ የፖለቲካ ንግግር ለመለየት አስቸጋሪ ቢሆንም የዓለም አቀፉ ማህበረሰብ ሁኔታውን በከፍተኛ ትኩረት መከታተሉን ቀጥሏል። ትራምፕ ጦርነቱን እንዳሸነፉና ሆርሙዝን ለማስለቀቅ እንዲሁም ነፃ ለማውጣት እየፎከሩ ቢሆንም በሆርሙዝ ጠባብ ሰርጥ ሲያልፉ የኢራን ኢላማ ውስጥ የሚገቡ መርከቦች ቁጥር ግን እጅግ ከፍ ያለ ነው። በአረቢያን ባህረ ሰላጤ፣ በሆርሙዝ ወሽመጥና በኦማን ባህረ ሰላጤ ከአውሮፓውያኑ ከየካቲት 28 እስከ መጋቢት 11 ድረስ ብቻ 13 መርከቦች ጥቃት እንደደረሰባቸው ነው የዩናይትድ ኪንግደም የባህር ንግድ ድርጅት መረጃ የሚያሳየው። ይህ ደግሞ ትራምፕ ከሚሉት እጅጉን በተቃራኒ ነው። በተጨማሪም ሌሊቱን በኢራቅ የባህር ዳርቻ በባስራ ከተማ በሁም ቃስር ወደብ አቅራቢያ ተጨማሪ 2 መርከቦች ጥቃት ደርሶባቸዋል። በጥቃቱ 38 ሰራተኞችን ከአደጋ ማትረፍ ሲቻል አንድ ሰው መሞቱን የኢራቅ ወደቦችን የሚያስተዳድረው ኩባንያ አስታውቋል። ከጥቂት ደቂቃዎች በፊት በዩናይትድ አረብ ኤምሬትስ ሰሜናዊ ጀበል አሊ ወደብ አቅራቢያ ኮንቴነር የጫነች መርከብ ምንነቱ ባልታወቀ ተወንጫፊ ጥቃት እንደደረሰባትና መጠነኛ እሳት መቀስቀሱን የዩኬ ባህር ንግድ ድርጅት አስታውቋል። አክሎም የጉዳቱን መጠን ለማወቅ ጨለማ በመሆኑ እንዳልተቻለ ገልጿል። የሆርሙዝ ነገር ጋሽ ትራምፕ እንደሚሉት በዋዛ የሚፈታና የሚቆም አይመስልም። በሆርሙዝ ሰበብ ዓለም በቸነፈርና ረሃብ እንዳትጠቃ ጭምር እየተሰጋ ነው ያለው። እስራኤልና አሜሪካ በኢራን የጀመሩት ጦርነት 1 ሳምንት እንደሞላው ተጽዕኖ ከመካከለኛው ምስራቅ አልፎ በዓለም ምጣኔ ሀብት ላይ መሰማት ጀምሯል። በዚህ ሳምንት መጀመሪያ የብሬንት ድፍድፍ ነዳጅ ዘይት ዋጋ በበርሜል ከ100 የአሜሪካን ዶላር በላይ ያለፈ ሲሆን ይህም ከ2022 ወዲህ ለመጀመሪያ ጊዜ ታየ ከፍተኛ የዋጋ ንረት ሆኖ ተመዝግቧል። ጦርነቱ ከመጀመሩ በፊት የአንድ በርሜል ድፍድፍ ነዳጅ ዋጋ 70 የአሜሪካ ዶላር ነበር። የዓለም የነዳጅ ዋጋ መጨመር የተከሰተው የሆርሙዝ ወሽመጥ መዘጋትን ተከትሎ የመጣ ሲሆን የኢራን መንግስት በወሽመጡ የሚንቀሳቀሱ የንግድ መርከቦችን ኢላማ እንደሚያደርግም አስጠንቅቋል። የዓለም 20 በመቶ ነዳጅ የሚተላለፍበት ይህ የባህር አካል ወደ እስያና አውሮፓ ሀገራት ነዳጅ የሚጓጓዝበት ዋነኛ መስመር ነው። በፋርስ ባህረ ሰላጤ የሚካሄደው ጦርነት በቀጥታ የዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ ቢያሳይም ባለሙያዎች ግን ሌሎችንም የምጣኔ ሀብት ዘርፎችን እንደሚጎዱ ይናገራሉ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፍ የመድኃኒትና ፋርማሲውቲካል ምርቶች አቅርቦት ላይ መስተጓጎልን ይፈጥራል። ይህ በተለይም የዓለም አቀፉ ፋርማሲውቲካል ሎጂስቲክ መናኸሪያ በሆነችው በዱባይ ላይ በተፈጸመው ጥቃት የተነሳ የሚመጣ ነው። ዩናይትድ አረብ ኤምሬትስ በዓለማችን እጅግ በመንገደኞች የሚጨናነቁ የአውሮፕላን ማረፊያዎች ያሏት ሲሆን በ2025 ብቻ በግምት 95 ሚሊዮን መንገደኞችን አስተናግዳለች ተብሎ ይታመናል። የአውሮፕላን ማረፊያዎቹ በተለይ ቅዝቃዜ የሚፈልጉ የመድኃኒቶችና ሌሎች የፋርማሲውቲካል ምርቶች ጭነቶችን ያስተናግዳሉ። አውሮፕላን ማረፊያዎቹ በተለይ በህንድ የፋርማሲውቲካል ኩባንያዎች ቁልፍ መዳረሻ ናቸው። ህንድ የመድኃኒት አምራቾች የዓለም 60 በመቶ ክትባትን የሚያመርቱ ሲሆን የዓለም ርካሽ መድኃኒት ምርቶችም ግዙፍ አቅራቢ ናቸው። የኤምሬትስ የአየር መንገድ እንዲሁ ከሀገሪቱ ስካይ ፋርማ የተሰኘ የጭነት አገልግሎት የሚሰጥ ክፍል ያለው ሲሆን በተለይ ደግሞ ቅዝቃዜ የሚፈልጉ የመድኃኒት ምርቶችን ያጓጉዛል። በመካከለኛው ምስራቅ በርካታ ጭነቶችን በማስተናገድ 9ኛ ደረጃ ላይ የተቀመጠው ጀበል አሊ ወደብ በዱባይ ባለቤትነት ነው እየተያዘው። የጀበል አሊ የወደብ ባለስልጣን በ60 ሀገራት ከሚገኙ ከ400 የፋርማሲውቲካልና የጤና ኩባንያዎች ጋር ይሰራል። በ2020 50 በመቶ የሚሆነውና 21.8 ቢሊዮን የአሜሪካን ዶላር የሚያወጣው የዱባይ ፋርማሲውቲካልና የጤና መጠበቂያ ምርቶች የተጓጓዙት በዚሁ ወደብ በኩል ነው። የህንድ ፋርማሲውቲካል ወደ ፋርስ ባህረ ሰላጤ፣ አፍሪካ፣ አውሮፓና ሌሎች መዳረሻዎች የሚልኳቸው የፋርማሲውቲካል ምርቶች በዚህ ወደብ በኩል የሚያልፉ ናቸው። ለፋርማሲውቲካል ኩባንያዎች የአየር ትራንስፖርት ወሳኝ ሲሆን በተለይ ማቀዝቀዣ የሚፈልጉ
ሲፈልጉ በፍጥነት መድረስ ያለባቸው ምርቶች ይህንን መጓጓዣ ይጠቀማሉ። በቀጠናው ምንም እንኳን ሌሎች አማራጭ የማጓጓዣ መንገዶች ቢኖሩም አቅማቸው ግን አነስተኛ ነው። በዚህም የተነሳ ተጨማሪ ጉዞ ቀናት እንዲሁም ከፍተኛ ዋጋ የሚጠይቁ ናቸው። የህንድ ንግድ ሚኒስቴር የአገሪቱ የፋርማስቲካል ኩባንያዎች ምርቶቻቸውን ወደ 200 ሀገራት እንደሚልኩ አስታውቆ በተለይ አሜሪካ፣ ዩናይትድ ኪንግደም፣ ብራዚል፣ ፈረንሳይና ደቡብ አፍሪካ ዋነኛ መዳረሻዎቹ መሆናቸውን ገልጿል። የዱባይ አውሮፕላን ማረፊያና በስሩ ያሉ ተቋማት ለመድኃኒቶቹ ማከማቻ ማዕከል ያለው በመሆኑ ለዓለም የፋርማስቲካል ገበያ ቁልፍ ሚና ይጫወታል። ይህ የሆርሙዝ መዘጋት ከሚያመጣው መዘዝ አባይን በጨልፋ ያህል ነው። ሰርጡ መዘጋቱ መዘዙ ከዚህም እጅግ የሚከፋ ነው።